እንኳን ደህና ቆየኝ። አንተ ሁሌ እንደተከተልክ እሺ። እኔና ማሂር ቪዲዮ ፖስተናል። አብሶ የኔን ቪዲዮ ገብታችሁ ብታዩት በቃ እኔ እንጃ እንትን ነው ጌታ ሆይና ነው የምትሉት። በጣም የሚገርም ቪዲዮ ነው፣ ገብታችሁት። የማሂር ደግሞ በቃ ማወራረጃ ነው። የኔን ቪዲዮ አይታችሁ እሱ ጋር ስገቡ በቃ ማወራረጃ ነው። ከዛ መታችሁ ውይይቱን መታደብ ነው በቃ። ካላስ ጨረሳችሁ። ኡስታዝ ትቀጥላለህ እንዴ? ይመቻል ወይስ ልቀጥል እኔ? እሺ ኡስታዚ። ጌዲ ከየትኛው ቤተ እምነት ነክ? እኔ ኦርቶዶክስ ነኝ። በጣም አሪፍ። አሁን ማሂር ስታወሩ ስለነበረ ተያያዥ የሆነ ነገር እንትን እልሃለሁ። ኢየሱስ ክርስቶስ ታንኳ ላይ ተኝቶ እየቀሰቀሱት ነበር አይደል? እውነት ነው። ትክክል። አምላክነቱ ውስጥ ተኝቶ ነበር? አምላክ አይተኛም እኮ። ምን ስጋው ነው ተኝቶ የነበረው? ስጋ ነው። ኦኬ ኦኬ። ስጋው ሲተኛ ከአምላክነቱ ተነጥሎ ነው የተኛው? አዴሰት ሚጣ ሂዱ። እሺ ወደዛ ሂዱ፣ እዚህ ጋር አትሁኑ። እሺ ጎበዞች። እሺ ጌዲ ምን አልከኝ? መለኮት በእርሱ ውስጥ አለ። መለኮት አይተኛም እኮ። ስጋው ተኝቶ ነበረ፣ መለኮቱ አልተኝም። ነጣጠልካቸው። አንዱን አስተኛ እኮ አንዱን አነቃኩ። ኖ እንደዛ የሚባል ነገር የለም። ስጋ በስጋ ውስጥ ነው መለኮት ያለው። መነጣጠል እኮ በእርሱ አለ። እኔ በአብ እንዳለው አብ ደግሞ በእኔ አለ ይላል። መነጣጠል አይቻልም እኮ። በስጋ ውስጥ ያለው መለኮት ተኝቷል። መለኮት አይተኛም። ስጋውስ? ስጋው ነው የተኛው። ስጋ ይተኛል፣ ይደክማል፣ ይራባል፣ ይጠማል እኮ። ነጣጠልካቸው። አንዱን አስተኛ እኮ አንዱን አነቃከው። ሎጂክ እኮ አይደለም። አሁን ሎጂክ ሳይሆን ህይወት እናውራ። እውነትን ለማውራት ነው የገባው እኮ። ገባኝ። ስጋው ተኛ። ኖ አይደለም ጌዲዬ፣ ምን መሰለህ፣ እኔ ተረጋግቼ ነው እያወራሁ ያለሁት። ስጋው ተኝቷል አልከኝ፣ መለኮቱ ደግሞ አልተኛም አልከኝ አይደለም? መለኮት አይተኛማ እኮ። አልተኛም መለኮቱ። ገባኝ እኮ። መለኮቱ አልተኛም፣ ስጋው ግን ተኝቷል አይደለም? ስጋ ደካማ ስለሆነ ልክ እንደኛ ሆነ አይደል የሚለው እንደ እኮ ወሬቨር በቃ። ስጋው ተኝቷል፣ መለኮቱ ደግሞ አልተኛም አይደል? መለኮት አይተኛም። እኮ ገባኝ። አልተኛም እኮ። ስለማይተኛ አልተኛም። በቃ የሚታይ አይደለም መለኮት። አታየው በቃ። ቲንኪ። ስጋውስ ተኝቷል። ያኔ ክርስቶስ በምንድን ነው የተገለጠው? በስጋ ነው አይደለ? በስጋ ተኝቷል ያኔ። በቃ እኮ በስጋ ምኑ ነው የተኛው? ምኑ ነው የተኛው ማለት እስኪ አብራራል። ምን ለማለት? በስጋው ነው የተኛው አልከኝ። በስጋ ምኑ ነው የተኛው ማለት ምኑ ነው የተኛው እኮ። የተኛው ምንድን ነው? በስጋ ምኑ ነው የተኛው ስትለኝ እኔ እኮ ነገርኩህ እኮ። በስጋው ነው የተኛው አልከኝ። ስጋው ነው የተኛው ወይስ በስጋው ነው የተኛው? ስጋው ነው የተኛው ወይስ በስጋ ነው የተኛው? አሁን እኮ አማርኛ ምናምን ለመለጠጥ እኮ አይደለም እኛ እዚህ ጋር እንትን ያልነው አይደለ? አው እዚህ ደግሞ ብታልኩ የትም እኮ አይሰድም ማለት እውነት። ጌዲዬ ዛሬ ነው የመጣከው እዚህ ቤት? ወይ ዛሬ ነው የመጣው? ትናንትና መጥቼ አልተመለሰልኝም። እስካሁን ያልተመለሰልኝ ያለ አሁን የራሴን ለመመለስ ትጠይቃለህ። በቃ አዎ፣ ክሊር ላድርግ ለሌላ ጊዜ ስትረዳ። እዚህ ቤት ያለ ነው አብዛኞቹ ሰዎች አማርኛ ቋንቋ አራተኛ ቋንቋችን ነውና የልጅ አማርኛ ነው የምናወራው እና በተቻለ መጠን ሆድን ሰፊ አድርገህ ለማስረዳት ሞክር። ስጋው ነው የተኛው ወይስ በስጋ ነው የተኛው? በስጋ ነው። ስጋው ነው። ልዩነቱን ንገረኝ እስኪ አንተ። አቦ በእናትህ አንተ ጣልቃ አትግባ። አሰማም እንዴ? 10 ያስወረዱክ አይደለ? ሰው እያወራ ነው። ለምንድን ነው ጠላ ቤት የምታደርጉት? ስጋው ተኛ ሲባል ስጋው ነው የተኛው። በስጋው ከተኛ ደግሞ በስጋው የተኛው ማን ነው? በስጋው የተኛው ማን ነው? ክርስቶስ በስጋ የተገለጠ አምላክ ነው አልኩ አይደል? አዎ ገብቶኝ። በስጋው የተኛው ማን ነው? ያ ስጋ ደግሞ የኛን ነው የለበሰው። የኛን ለበሰ ማለት እኛ ይሆን። ገብቶኛል። እሱ ሀቢቢ ገብቶኛል። ስጋው ነው የተኛው ወይስ በስጋ ነው የተኛው? በስጋና ስጋው ምንድን ነው ልዩነቱ? እኔ እኮ በቃ እሺ ላስረዳ። ኦኬ አንተ አፍክ ነው የምታወራው? አፍክ ነው የሚያወራው ወይስ አንተ ነህ በአፍክ የምታወራው?
አይ በስጋ እና ስጋውን ኖ ወደ አፍክ እኮ ላስረዳ። አንተ አፍክ ነው የሚያወራው ወይስ አንተ ነህ በአፍክ የምታወራው? ማለት መነጣጠል እኮ አትችልም። እሺ አማርኛ የት እንማር? እሺ በጣም ማይነር ከሆነብህ አማርኛ የት ሄደን እንማር? ኖ እንደዛ አይደለም። እንደዛ ብለህ እኮ እዚህ እንትን ማድረግ አትችልም። ይሄ እኮ ስለ እምነት እያወራን ነው እንጂ ይሄ እንደዚህ በአማርኛ አይደለም እኮ። አንተ አፍክ ነው የሚያወራው ወይስ አንተ ነህ በአፍክ የምታወራው? ይሄን ንገረኝ እስቲ። መጀመሪያ አንተ አስረዳኝ እኮ ነው ያልኩህ። እሺ አሁን ለምሳሌ ጌዲ አንተ በአፍክ እያወራክ ነው የምታወራው። አንተ ነህ አንተ ጌዲ የምትባለው ማለት ነው። በአፍክ ነው የምታወራው። ገባክ አይደለ? ስለዚህ አሁን እዛ ጋር ስጋው ከተኛ ስጋ ብቻ ነው የተኛው። ማን እንደተኛ አይታወቅም። በቃ ስጋው ነው የተኛው። በስጋው ነው የተኛው ካልከኝ ደግሞ በስጋው የተኛ አካል አለ። አያ በብለካል በስጋው ነው የተኛው በማለት አንተ በአፍክ ነው የምታወራው ሲባል በሚባለው ባለቤትነትን ያሳያል። በአፍክ እያወራክ ነው። ማ ጌዲዮን በስጋው ተኝቷል። ማ መልስ ከአንተ ስጋው። እሺ ማለት በስጋው ነው የተኛው ወይስ ስጋው ነው የተኛው እኮ? በስጋውና ስጋው ታዲያ ልዩነት ምን? ወረቀትና እስክሪብቶ አለክ ጌዲዬ? ወረቀትና እስክሪብቶ አጠገብክ? አይ እዛ መድረስ ምናምን አይጠበቅብንም። አይደለም እንትን እንበለው ክሊር እናድርገው። ወረቀትና እስክሪብቶ አለ አጠገብክ? እሺ በስጋው ነው ልበልህ፣ ስጋውም ነው ልበልህ። እሺ ሁለቱንም ማለት ልበልህ። እሺ አንደኛውን ያዝና እስኪ አስረዳኝ። እኔ እኮ እንድታስረዳኝ በቃ። እሺ ላስረዳ። ኪም አሁን ለምሳሌ አምላክ በስጋ መጥቷል አይደለ? ወደ ምድር። እሺ የመጣው ማን ነው? አምላክ አይደለ? የመጣው በምንድን ነው? በስጋ። ቴንኪዩ። አሁን አይካ በስጋው ሳይሆን የመጣው በስጋ የመጣ ነገር አለ። የመጣው ምንድን ነው? አምላክ ነው አይደለ? ቴንኪዩ። ከድንግል ማርያም አምላክ በስጋ ተወልዷል። እውነት ነው። ስጋው ነው የተወለደው ወይስ አምላክ በስጋ ነው የተወለደው? ቃል ስጋ ሆነ ማለት አሁን እኮ እያስረዳሁህ እኮ ነው ጌዲ። በጣም ማይነር አድርጌ እያስረዳሁህ እኮ ነው። አምላክ በስጋ ከተወለደ የተወለደው አምላክ ነው። የተወለደው በስጋ ነው። ተግባባና? ቆያ ስጋ አምላክ አለው። በቃ እኔ እኮ በግልጽ እኮ ነው ለልጁ ያወራሁት። እናንተ በሚገባችሁ በራሳችሁ ያ ስጋ አምላክ አለው። በቃ ይሄ ካልገባክ በቃ ችግር የለውም። ስጋውን ማን ነው የፈጠረው? ያ ስጋ አምላክ አለው። ለእናንተ እየተመቸው ነው እኮ። ማን ነው የፈጠረው? አይ ነው ማን የፈጠረው ስጋውን? ያ እግዚአብሔር ያዘጋጀው። አይ ማን ነው የፈጠረው? ስጋው ፍጡር ነው። ያ ስጋ እኮ ይበላል ይጠጣል። አምላክ አለው አልኩህ እኮ። ከዚህ በላይ ስጋው ፍጡር ነው ወይስ አይደለም? ጌዲዬ ለምን ቱ ዘ ፖይንት አታወራም? ስጋው እግዚአብሔር ፍጡር ነው ወይስ አይደለም? መጀመሪያ አለው ማለት በቃ ጌዲዬ፣ ስጋውን ማን ነው የፈጠረው? ያንን መለኮት ነው ያዘጋጀው። ኦኬ፣ ስለዚህ ተብሎ እንደተጻፈ ማለት ነው። ቴንክ ዩ። ስለዚህ ወልድ ራሱን በራሱ ፈጥሯል ብለን ማመን እንችላለን? ወልድ የተባለው መቼ ነው? ወልድማ ጥንት ነው። ጥንት ድርሃ ዓለም የተባለው አይደለም ማለት ቅድመ ዓለም ወልድ የተባለው ከማርያም ሲወለድ። ኦኬ፣ ከአብ ሲወለድ ወልድ አይደለም? ከአብ ሲወለድ ወልድ አይደለም? ቀድሞ እኮ እርሱ እግዚአብሔር ነበረ ማለት ወልድ መንፈስ ቅዱስ የሚባል አልነበረም እኮ። ከአብ ሲወለድ ወልድ አልነበረም? መቼ ሲወለድ? በቃ እሺ፣ ማርያም ኢየሱስ ክርስቶስን ከመውለዷ በፊት ወልድ የሚባል ነገር የለም። ይህንን ያልከን ወልድ የሚባል አልነበረም። ወልድ አይባልም። ማሻአላ። ታዲያ ምንድን ነበረ ታዲያ? ከድንግል ማርያም ከመወለዱ ጀመረው ከድንግል ማርያም ነው ብያለሁ እኮ። አገባኝ፣ ተግባባን። ከድንግል ማርያም ከመወለዱ በፊት ወልድ የሚባል ነገር ከሌለ አብ ወልድ መንፈስ ቅዱስ የሚባል ነገር የለም ማለት ነው። ከድንግል ማርያም በፊት አልተገለጠም እንደዚህ የሚባል እንትን። አይ ተገልጧል አልተገለጠም ሳይሆን ነበረ ወይስ አልነበረ?
መገለጥ ምልህ ይሄ ማንነቱ ፕሬዘንት አልሆነ። ገባኛው ፕሬዘንት አልሆነ ግን ነበረ ወይስ አልተጻፈም? እንደናንተ እንትን እያልኩ አይደለም እንድትረዳ። ኖ አይደለ፣ አልተገለጠም፣ ችግር የለውም። ግን ከድንግል ማርያም ከመወለዱ በፊት ወልድ አብ ወልድ መንፈስ ቅዱስ ነበረ ወይስ አልነበረ? እግዚአብሔር አንድ እግዚአብሔር የሚለው ብቻ ነበር የነበረ። ሀቢቢ እኔ ጠየቅኩህ ከድንግል ማርያም ወልድ ከመወለዱ በፊት አብ ወልድ መንፈስ ቅዱስ ነበረ ወይስ አልነበረም? በዚህ መገለጥ አልነበረም። በዚህ መገለጥ አልነበረም። በሚስጥር በመገለጥ ኖ በሚስጥርም ቢሆን ነበረ ወልድ አንድ ነው። አንድ እኮ ነው መለኮት። ላይተ ምናምን ማየት እኳችን ስለማትችል እኮ ነው እግዚአብሔር ማለት እና ስርዓት ይኖሩባችሁ። እሺ ምንድን ነው? እሺ ግን እንዳታዋረደኝ በዚህ ህዝብ ማለት ጠይቅ። ምንድን ነው ጥያቄ? እሺ እስኪ አንተ በትህትና እያወራሁ አይደለ? አልተመቸውም? በቃ በትህትና እያወራሁ መሬቱ አፌዝኩ እንጂ ማለት አፌዝክ። አሁን እኮ ምን አፌዝ? እንዳታዋርደኝ ማለት እኮ ማፌዝ እኮ። ከባድ ጥያቄ እንዳትጠይቀኝ ነው። እኔ ገና ሰለምቴ ነኝ፣ ብዙ ሙቀት የለኝም። ለዛ ነው አውቃለሁ። ስትመልስ ነበር እኮ አንድ ጥያቄ። እሺ ልጠይቅህ። ጠይቅ። ከዛ በኋላ እወጣለሁ። እሺ አላህ ሱብሃነሁ ወተዓላ ሰውን ይወዳል እና የመጨረሻ የራሱ ፍቅር ምንድን ነው? ራሱ ማለት ራሱ ሰክሪፋይ አድርጎ የሰው ልጆችን የወደደበት የራሱ መውደድ የለውም? ያን ያህል አያፍቅርም? ሰክሪፋይ ማለት በቃ መስዋዕትነት ማለት። እሺ አንተ አስረዳኝና በአንተ ሃይማኖት እንዲገለጥልኝ፣ ከዛ በእኔ ሃይማኖት አስረዳሃለሁ። አልገባኝም ሀሳብ። ለእኛ አሁን እግዚአብሔር ፍቅር ነው እንላለን። እግዚአብሔር ፍቅር ነው ዝም ብለን በአፍ ሳይሆን የምንለው፣ ይወደናል የምንለው በአፍ ሳይሆን በተገለጠ ፍቅር ነው። ፍቅር ዝም ብሎ በወሬ ሳይሆን እየተገለጠ መሆን አለበት። ኦኬ ምንድን ተገለጠ? ነገር የተገለጠው ነገር ደግሞ እኛ ኃጢአተኞች ነበርን። እኛ ከእግዚአብሔር ተለይተን ነበረ። ያንን ኃጢአት እኛ ባለዶች የነበርነውን እሱ በእኛ ስፍራ ሆኖ የእኛን ስፍራ ተክቶ ማለት ነው። ምንም ልዩነት የሌለው የእኛን ስፍራ ተክቶ ፍርሃታችን፣ ድካማችን፣ ውድቀታችን በሱ ፊት እኮ ሞተላችሁ። በቃ አታርዝሙ፣ አትቀላልጹ። በቃ እስከ ሞት ድረስ ነው የወደዳችሁ እናንተን አምላካችሁ አይደለ? አዎ እስከ ሞት ድረስ ነው የወደደን። ምክንያቱም ሞት የሚገባው ለእኛ ነበር። ቆይ ችግር አብ ሞቶልሃል? የሚገባው ለእኛ ነበረ አይደለም? ለአንተ ተጠየቅኩ። ገብቶኛል እኮ ታዲያ ክሊር ላድርግልህ። መጀመሪያ አንተን ሀሳብ መረዳት አለብኝ። አብ ለአንተ ያንተ አምላክ የምትለው ጥያቄ ለመመለስ አልፈለግክም ነው ወይስ? ጠይቀኝ እኮ ምን መሰለክማ፣ አሁን ጥያቄ ጌዲ እናንተ ላይክ አላህ ፍጥረቶቹን፣ ቆይ ልንገርክማ፣ አላህ ፍጥረቶቹን ይወዳል ብለህ ብትጠይቀኝ እንዴት እንደሚወደን እንዴት እንደሆነ አስረዳሃለሁ። ገባክ ያልኩ ነገር እሱና ያልኩ። ግን አንተ ምንድነው ሰርክል ፈጠርክ። የኛ ፈጣሪ አልክ። እሺ አልኩክ። መስዋዕት አድርጎ ራሱን እስከ መሞት ድረስ እኮ ሞት የሚለውን ነገር አመጣካ። የኛ ፈጣሪ እስከ ሞት ድረስ ነው የወደደን ምናምን ነገር ብለህ ያንተን እንድታስረዳኝ ስለፈለግኩ እኮ በሱ በኩል እንትን የምትለኝ ከሆነ እመጣልሃለሁ። በሱ በኩል ከሆነ ማለት ነው። አዎ በተለይ ደግሞ የኛን ከበለጠው በፍቅር ደረጃ ወደ እናንተ እመጣለሁ። እመጣለሁ። እሱ ጋር እያወራን ስለሆነ እንጨርስ እኮ። አይ እንትን ነው ነጥቡን መስመር ለማስያዝ ነው። ከጃቢር ጋር ነው የምትቀጥለው። እሺ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ አይደለ? አሁን ስለሱ እያወራን አይደለማ። ቆይ አይደለም። አይ አንድ ጌዲዬ እንዲገባኝ ነው በዛው። እሺ ይቅርታ ማለት ለመማማር በሚል መንፈስ ነው እያወራ ያለሁት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ አይደለ? መስዋዕት ከፍሎ ፍቅሩን የገለጸው ማን ነው ከሶስቱ አካላቶች? እግዚአብሔር ነው መስዋዕት የከፈለው እኮ። የትኛው ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሶስት የትኛው ነው? መስዋዕትነቱ የአምላክ ነው። በቃ ራሱ በእኛ ሆኖ። አይ ማን የከፈለው ነው የምልህ። መስዋዕት ሰው ሆኖ መስዋዕት የከፈለው የትኛው ነው ከሶስቱ አካላት?
እርሱ በእኛ ነው ክርስትና። እርሱ በእኛ ነው። አይ ጥያቄ ጠየቅኩ። ከሶስቱ አካላቶች የትኛውን መስዋዕት የከፈለው? ይህን ነገር ትረዳዋለህ ወይ? አምላክ በእኛ ሆኖ ያ ማለት በስጋ እኮ የትኛው አምላክ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ከሶስቱ የትኛው አምላክ በእኛ ሆኖ ማለት እኮ ምን ሁሉም እኮ አሉ። ስላሴ እኮ አለ። በቃ እኮ ሶስቱም ናቸው የከፈሉት መስዋዕት ያቀረቡት። አንድ አምላክ አቀረቡ እኮ ሶስትነት አንድ አምላክ ነው የተሰዋው የትኛው ነው? አይው ነገርኩ እኮ አምላክ በሰው ስጋ ሶስቱም ናቸው የተሰዉት። ችግር የለውም ማለት እንዲገባኝ ነበረ። ጃቢሮ ሁለት መስዋዕት ፍቅራቸውን ያልገለጹ ሁለት አካላቶች አሉ፣ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ። አምላክ በሰው ስጋ እና ይሄ ፍቅር መገደል አልፈልግም ብሎ ሳይሆን የት ነው ያለው? በትክክል አይ አንተ ክፈት። አንተ ስለሆነ ልታሳየኝ የፈለግከው አይ እቀበልሃለሁ፣ ችግር የለው። እሺ ያጀማ በቃ ትችላለህ፣ ግን እንትን ነው ሚዩት ነው፣ ሁላችንም አይሰማም። እንዴት እንደሆነ እንጂ ይሰማችኋል? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሰማለሁ፣ አሁን ይሰማል። ማቴዎስ 26:39 ላይ ያወጣለት ማሂር ከቻልክ ትልቁ ስለሆንክ አንተ። አይ ጃቢር ሞክረው ወይ ኡስታዝ። አይ አሁን ሰርቷል። አሁን እዚህ ስክሪን ላይ ሚዩቱ አይነሳም እንትን ሲል። እስከዛ እስኪወጣ ድረስ የፖስትኩትን ቪዲዮ ሄዳችሁ እዩት። እኔ ዓለም ነው የቀረባችሁ፣ እዛ ትልቅ ድግስ ነው ያመለጣችሁ። ሄዳችሁ እዩት። እሺ ጌዲ አለክ? አለው። እሺ ወደ ማቴዎስ ወንጌል እንሄዳለን። እሺ እስኪያወጣልህ ድረስ ጠብቅና ሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ ምን ያለ መሰለህ? ከእርሱም የድንጋይ ውርወራ ያህል ርቆ ተንበርክኮ ጸለየ፣ እንዲህም አለ ይላል፣ አባቱ ፍቃድህ ከሆነ ይቺ ጽዋ ከኔ ውሰድ፣ ነገር ግን የእኔ ፍቃድ ሳይሆን የአንተ ፍቃድ ይፈጸም አለ። ኢየሱስ ክርስቶስ የእኔ ፍቃድ ያለው ምንድን ነው? የራሱ ፍቃድ አለው። ከዛ ደግሞ የአምላኩ ደግሞ ፍቃድ አለው ማለት ነው እኮ። የኢየሱስ ክርስቶስ ፍቃድ ምንድን ነው? የራሱ ፈቃድ ማለት እዛ ላይ ማለት እዚህ ጋር አንድ ነገር እንድትረዳ ሄደ ተንበርክኮ ምን አለ ነው ያልከው? ጸለየ። ከዛ እዛ ላይ ምንድን ነው የደም ላብ ያለ በኋላ እሷ ከስር ነው። አሁን ግን የጠየቅኩህ እኔ የእኔ ፍቃድ ሳይሆን የአንተ ፍቃድ ይሁን አለ። አሁን ሁለት ፍቃድ ነው፣ ገባ? የእግዚአብሔር ፍቃድና የኢየሱስ ፍቃድ ተለያይቷል። የኢየሱስ ፍቃድ ምንድን ነው? የእግዚአብሔር ፍቃድ ምንድን ነው? አሁን እዛ ጋር እኮ ትናንት ስታነቡ ስለነበር ስላየው ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው ይላል? ኃጢአት አደረገው ይላል። ያ ማለት እሱ ጻድቅ ነው። እሺ ግን እኛ በእርሱ ስፍራ ሆነን እርሱ ደግሞ በእኛ ስፍራ ሆኖ ቦታ ተቀየረ መስቀል ላይ። ያኔ የእኛ ጭንቀት የእኛ ስቃይ እርሱ ላይ ተቀመጠ። እርሱ ላይ ሲቀመጥ የደም ላብ
ትናንት ስታወሩ ለምን ያልበዋል ለምን ስትሉ በቃ አይደለም ኖ እኔ እሱን አይደለም የጠየቅኩት። አሁን እንግዲህ አሁን ምን መሰለህ አሰልቺ ነው የሚሆነው። ገባህ አይደለ? እኔ የጠየቅኩት ጥያቄ የኢየሱስ ክርስቶስ ፍቃድ ምንድን ነው? የአብስ ፍቃድ ምንድን ነው? ለምን ፈራ ነው እኮ አንተ። ኖ ለምን ፈራ አይደለም። ፍቃዱ ምንድን ነው? የእኔ ፍቃድ ሳይሆን የአንተ ፍቃድ ይሁን አለ። የእኔም ፍቃድ ያለው የከለከለውና የአንተ ፍቃድ እኮ የአባቱ ፍቃድ ምንድን ነው? የአባቱ ፈቃድ እርሱ ኦን ዘ ክሮስ መስቀል ላይ ሳክሪፋይ እንዲሆን ዋጋ እንዲሞት አይደለም? አዎ የአባቱ ፍቃድ ልጅን አሳልፎ እንዲሞት። የኢየሱስ ፍቃድ ምንድን ነው? የኢየሱስ ፍቃድ ምንድን ነው? እዛ ላይ ምን መጣ? ፊር መጣ፣ ፍርሃት መጣ። የእሱ ፍቃድ ምንድን ነው? የኢየሱስ ክርስቶስ ፍቃድ ምንድን ነው? የእሱን ብቻ ንገረኝ ወንድሜ። ማለት ለምን አሰማኝም? እኔ ማውራት አልችልም? የእግዚአብሔር ፍቃድ እንዲሞት ነው፣ እንዲገደል ነው። የክርስቶስ ፍቃድ ምንድን ነው? መለኮት ልጁን ወስኖ በቃ አንድ ደቂቃ አለ ካጠቃልና በቃ ጨረስን። ወደ ሌላ ሰው እንሰጣለን። ልጁን ለመስጠት አንድ ደቂቃ አለ ካጠቃል እኮ አንድ ደቂቃ አለ ካጠቃል። እዛ ላይ ኃጢአት ተደረገ። ኃጢአት ሲደረግ ፊር መጣ፣ ፍርሃት መጣ። ሲፈራ ማለት ዋጋ ለሰው ልጆች ሊከፍል ስለነበረ የኛን ሙሉ ኃጢአት፣ የኔን ኃጢአት፣ ያንተን ኃጢአት እግዚአብሔር በመስቀል ያኔ እሱ ላይ ያስቀመጠው። ተሰቃየ፣ ተጨነቀ፣ ስለ በደላችን ደቀቀ ይላል። ያ ማለት ምንድን ነው? ስቃዩ ምንድን ነው? ከዛ መለኮት ደግሞ እርሱን ተው። እዛ መስቀል ላይ ሲተው ምን አለ? አምላኬ አምላኬ ስለምን ተውከኛል? ምክንያቱም እሱ ላይ የኔና ያንተ ኃጢአት ተቀምጦ ነበር። መለኮት ኃጢአትን ስለማይተባበር ትክክለኛው ፍርድ ስለሚገባ ሞት ይገባው ነበር ኢየሱስ ግዴታ። ምክንያቱም እኔ እናንተ ነበርን መሞት የነበረብን። እርሱ እዛ ላይ ኃጢአት ተደረገ። ኃጢአት ሲደረግ ተጨነቀ፣ የደም ላብ አላበው ማለት ምን ያህል ፔኑ ከባድ እንደነበር ነው የሚያሳየው። ከዛ በኋላ ክርስቶስ የመጨረሻውን ክፍያ ከፈለ። የኛ አምላክ ፍቅር ይህ ነው። የእናንተ ግን የኛን አምላክ ፍቅር የሚበልጥ እስኪ ንገረኝ። ደቂቃን ጨረስክ። አንድ ደቂቃ ሰጠውክና መልስልኝ እኮ ልንገር። የእኛን ደግሞ ልመልስልህ። እኛ አምላካችን አላ እዝነቱን በምንድን ነው የሚያሳየን? ላይክ ምንም አይነት ጥፋት ብናጠፋ፣ ምንም አይነት ኃጢአት ብንሰራ፣ ገባ ካደለ ከልባችን ተጸጽተን ንስሐ ከገባን ይቅር ይለናል። ከዛስ አንተ ንስሐ ስትገባ ስታጠፋ እሱን ሄደ ይቅር በለኝ ስትለው ደግመ እንደምታጠፋ እያወቀ ንስሐን ይቀበላል። እኛ እዝነቱ ያ ነው። ላይክ ይሄ ደም አፍስሱልኝ፣ እርግብ መታችሁ ቁረጡልኝ፣ በግ ግደሉልኝ ምናምን የሚል አምላክ የለንም። ንስሐ በቃ ልክ ለመመለስ ወስነን በቃ ከዛ ሁሉ ነገር ንጹህ መሆን ፈልገን አምላካችንን እናላ ይቅር በለን ስንለው ይቅር ይለናል። ይህን የለም አይለንም። እኛ አምላካችን እንዲሁ ይቅር ይለናል። እሺ ይክበር አለክ ይክበር። ይሄ ነው ፍቅሩ። አይ መልስልኝ በደንብ በቃ ይሄ ነው በቃ። ከዚህ በላይ የለም። ለሌላ ሰው እንደልንስትን በጣም ሰፊ ነው ግን በደንብ መልስልኛ። በደንብ እንድመልስ ስለፈለግኩ እኮ ነው። ኡስታዝ ወሂድ ትንሽ ይጨመርልክ። ማጠቃለያ ቆይ ጌድ አዳምጣ። አንተም አዳምጥ እኮ ማለት መደማመጥ ጥሩ ነው። በጨዋ ደንብና በጨዋ ስርዓት ነው እያወራ ያለው። ስለዚህ ለማዳመጥ ሞክር። ማድመጫና ማዳመጫን አስተካክለህ መነጋገሩ ጥሩ ነው፣ ለመግባባት ያክል ማለት ነውና ምን መሰለህ አምላክ በእናንተ አብሶሉት ላቨር ነው ወይስ ኮንዲሽናል ላቨር ነው? በእናንተ አምላክ አብሶሉት ነው፣ አንኮንዲሽናል። ስለዚህ አንኮንዲሽናል ከሆነ ኦኬ፣ ገሃነም ለሚገቡ ሰዎች ክርስቶስ ሞቶላቸዋል? አሁን ለሚገቡት ነው ገሃነም ለሚገቡ ሰዎች ክርስቶስ ሞቶላቸዋል ወይ? አሁን ለሚገቡት ነው ወይስ? አሁን ለሚገቡትም በፈለከው አድርገው። ከዛ በፊት አይገባም። ገሃነም እኮ ወደፊት ነው ያለው አይደል? የፍርድ ቀን ነው ያለው። በፍርድ ቀን ውስጥ ገሃነም ለሚገቡ ሰዎች ክርስቶስ ሞቶላቸዋል ወይስ አልሞተላቸው? ለሁሉም ነው የሞተው። አንዱ እኮ ገሃነም ለሚገቡ ሞተላቸዋል ወይ ማለት ነው። ስለዚህ ሳልቬሽኑ ፍቅሩ አብሶሉት ፍቅር እኮ አንኮንዲሽናል እና አብሶሉት ላቨር ሆኖ ገሃነም ለሚገቡትም ጭምር ነው አይደለ የሚሆነው?
ፍቅር እሱ ፍጹም ፍቅር ነው ያለው፣ ግን ላይቀበሉት ፍጹም ፍቅር ገሃነም እኮ መቀበልና ለመቀበል የሚለው ነገር ስለዚህ ኮንዲሽናል ነው ማለት ነው። እነሱ ካልተቀበሉት ስለዚህ ኮንዲሽናል ነው ማለት ነው። ኮንዲሽናል አይደለም ፍቅር አንፈልግም ኮንዲሽናል ነው እንጂ ልክ አንፈልግም ቢሉም ኮንዲሽናል ነው። እናንተ አሁን ይሄን ሳክሪፊኬሽን አሁን አንፈልገውም፣ ይሄንን እኛ አላዳነንም። ገባኝ። ግን አሁን ኮንዲሽናል ነው አብሶሉት አይደለም። ኮንዲሽናል ነው፣ ሪላቲቭ ነው፣ አንጻራዊ ነው። ምክንያቱም ከተቀበሉት ነው፣ ካልተቀበሉት ገሃነም እንትን ይላሉ ማለት ነው፣ ገሃነም ይገባሉ ማለት ነው። ስለዚህ አምላክ አንደኛ አብሶሉት ላቭ አይባልም። ሁለተኛ ነገር ደግሞ ነገርኩህ፣ አንዴ እንዳትደራረብ ስታወራ ተረጋግተህ አንዴ አወራኝ። መመለስ አንዴ መለስ ስላልቻልክ አይደለም። አንደኛ ሁለተኛ ነገር ደግሞ ምንድነው አምላክ አንዴ አታስወራኝም እንዴ ጌዲ? ምነው ስሜታዊ ሆንክ? በአንዴ ኢሞሽናል ዳሜጅ ውስጥ ገባ። ስለዚህ አንዴ አዳምጠኛ ፖይንት እናስቀምጥ። እሺ አምላክ በባይብል ውስጥ አምላክ መስዋዕት ሆኖ የተሰዋው ሰው ነው የተሰዋው ወይስ አምላክ ነው የተሰዋው? ማለት የተሰዋው በቀራንዮ መስቀል ላይ የተሰዋውና የሞተው መስዋዕት የከፈለው ሰው ነው ወይስ አምላክ ነው መስዋዕትን የከፈለው? አምላክ በሰው ስጋ ሆኖ ነው የተገለጠ። ስለዚህ መስዋዕት የተከፈለውና መስዋዕት ሆኖ እንትን ያለው መስዋዕት የተከፈለው ሳክሪፊኬሽን የተጠቀመው ሰው ነው መስዋዕት የሆነው ወይስ ያ መለኮት ስፉ የሆነው? ሁሉ በኩል ስለዚህ አምላክ አይደለም የሆነው። አምላክ አይደለም መስዋዕት የሆነው ያስፈልጋል። ፍጹም አምላክ። ስለዚህ አምላክ የሆነ አርቲፊሻል ነገር ለምሳሌ እኔ ብረት አዘጋጀውና በብረት በኩል ብረት አዘጋጀውና እዛ ውስጥ ገባውና ብረቱ ተደበደበ። ከዛ እኔ ነኝ የተደበደብኩት ወይስ ብረቱን ያስደበደብኩት? አይ አይደለም፣ ያንተን ታስረዳኛለህ። ያንተን አምላክ ፍቅር ካልቻልክ እኮ በቃ የለም እኮ እናንተ ጋር የለም እኮ የኛ ፍቅሩን ነገርና አንደኛ ፍቅሩን መሰለብህ። ፍቅሩን ልንገርህና አንድ መልእክት ማስተላልፈዋለሁ። እሱን አስተላልፌ እወጣለሁ። አንደኛ ፍቅሩን የነገርንህ አላህ ቸርነቱ ርህራሄው ንስሐ በሚገቡ ሰዎች ላይ ፍቅር አለው። አላህ አፍቃሪ ነው፣ ፍጡራንን ያፈቅራል። ይብን ልጅ የሚሰጠው ራሱ ስለሚያፈቅረን ነው። ዝናብ የሚሰጠን ስለሚያፈቅረው ነው። ጀነራሊ ሁሉንም ሰው ይወዳል አላህ። ይሄ ጀነራሊ ነው። ስፔሲፋይ ተደርጎ ደግሞ አማኞችን የሚወዳል፣ ወደሱ በንስሐ የሚመለሱትን ተጥራሪዎችን፣ በዳይ ያልሆኑ ሰዎችን፣ አማንያንን አላህ የሚወድበት መውደድ አለው። ከሃዲያንን ደግሞ ይጠላል ራሱ አላህ ማለት ነው። ይጠላል ስፔሲፋይ አድርጎ ማለት። ጀነራሊ ግን የሚወደው ሙጅመል በሆነ ነገር የሚወደው ልጅ ይሰጣል፣ ዝናብ ያዘንባል፣ ፈጥሮ ህይወት ሰጥቶናል፣ ልጆች ይሰጠናል። ይሄ ነገር አጠቃላይ ለፍጡራኖቹ የሚያደርገው ራሱ የፍቅሩ መገለጫ ነው፣ እንደ ቁርአኑ ማለት ነው። ይሄን ይመስላል። ስፔሲፋይ ግን ተደርጎ እንደ አምላክነቱ ማለት የሚገመት ነገር ነው እንጂ ይሄ በጣም እንደዛ ነው። በባይብል ግን ከሄድክ ግን አስደናቂ ግን አይደለም። በባይብል ከሄድክ ግን አስደናቂ አይደለም። አሁን አንተ ነህ ስታንዳርዱን ያወጣልህ። ለምን መስዋዕት ያልከፈለው አሉ። ሲጀመር አምላክ መስዋዕት አልከፈለም፣ አምላክ አልተሰዋም። ሲጀመር በአንተም ትምህርት አይልማ እንደዛ። ባይብል ላይ የተሰዋውና የሞተው ሰው ነው የሞተው ሰው ነው መስዋዕት የከፈለው እንጂ ራሱ አይልማ። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንዴ አትደራረብ እንግዲህ አትደራረብ፣ ስታወራ ኦቨርላፕ አይፈጠር እና አምላክ ሞተ የሚል አምላክ መስዋዕት ሆነ የሚል የለም። መስዋዕት የሆነውና የሞተው ሰው ነው እዛ ጋር ሲያናገር። ያ ደግሞ ምንድነው አርቲፊሻል ነገር ነው፣ ራሱ አይደለም አምላክ የሞተው አንደኛ። ሁለተኛ ነገር ደግሞ አምላክ በስጋ ሞተ እንኳን ብትሉ የሞተው ወልድ የሚባለው ነው፣ እግዚአብሔር ወልድ የሚባለው ነው። ሁለቱ አልሞቱ፣ ሁለቱ እግዚአብሔሮች ማማና እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት አካላቶች አምላክ የሆኑ አካላቶች፣ እግዚአብሔር አብ የሚባል አምላክ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ ፍቅራቸውን አልገለጹ። ለምን? እነሱ አልሞቱማ። በተለይ መንፈስ ቅዱስ አልሞተም ራሱ ስትመለከተው ማለት ነው። እና ከዛ አንጻር ነው የምንመለከተው። ይሄን ይመስላል። አንድ ማስታወቂያ እንትን ልበል ኡስታዝ ሱሱ ልናገር እንዴ እንትን ስበሉኝ አለው ማውራት አልችልም። ኦኬ ላውራ። ይቅርታ። ሰላም ቤተሰቦች፣ ከቤት ቀድሜ ነው የገባሁት። አንድ ጥያቄ ጠይቄ ልውረድ። ትጠይቂያለሽ? እሺ ቆይ ትጠይቃላችሁ። ኡስታዝ ይቀጥልና ትጠይቃላችሁ። ቀጥል ኡስታዝ። ኦኬ ኡስታዝ ሱሱ አይ ቲንክ ከዛሬ 3 ቀን ነው 4 ቀን በፊት የኦርቶዶክስ መምህራን ጋር ለመወያየት ምንድን ነው ከኦርቶዶክስ መምህራን ጋር ለመወያየት
ጥሩ አስተማሪ የምትሉትን እውቀት ያለውን ትዕግስት ያለው በዛ ላይ ደግሞ ጨዋ የሆነ ሰው የበሰለ ሰው በጉባኤ ቤት ያለፈ ሰው ሪኮመንድ አድርጉኝ ብዬ ተናግሬ ነበረ። በዛ መሰረት አንድ ሰው ሪኮመንድ አድርገዋል። ኢንሻአላህ የነ አነስ ውይይት ሲያልቅ ወይም ደግሞ የነ ማነው ፎይና ማነው ኢምራን ውይይታቸው በሚያልቅበት ሰዓት ላይ ኢንሻአላህ ኦፊሻሊ የውይይት ጥሪ ያቀርባለሁ ማለት ነው። ለዛ ሰውዬ ማለት ነው። አንድ አስተማሪ መምህር ነው፣ በጉባኤ ቤት ያለፈ ነው፣ በስርዓት ጥሩ አስተማሪ ነው ብለው ሪኮመንድ አድርገውኛል። ኢንሻአላህ የነሱ ውይይት እንዳለቀ ቪዲዮ ሰርቼ ኦፊሻሊ ከማን ጋር እንደምወያይ እናገራለሁ ማለት ነው። በተረፈ ሳይጠሩ ዝም ብለው ቲክቶክ ላይ ውርውር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራገጡ ሰዎች እኔ አህያ አይደለሁም፣ የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራገጡ ሰዎች ሳይጠሩ የውይይት ጥሪ ተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው ማለት ነው። እና አልጠራዋቸውም። አንደኛ ቢያስፈልጉ ስማቸውን ጠርቼ ይጠራቸው ነበር። አንደኛ መምህር አይደሉም። እኔ ያልኩት መምህር የኦርቶዶክስ መምህር የሆነ እውቀቱ ያለው ትዕግስቱ ያለው ጨዋ የሆነ ሰው ምራቅ የዋጠ ሰው የበሰለ ሰው ብራቁን የሚተፋ ሳይሆን የሚዝረከረክ ሳይሆን በስርዓት የሚወያይ ሰው ካለ ከኛ ወገን ሙቤ ሚዲያ አለ፣ ሙቤ አወያይ አለ፣ እኛ ይመረጥ ነው። ስለዚህ ከነሱ ወገን አወያይ አንድ ሰው መርጠው ለአራት ኮሆስት እንገባለን ማለት ነው። በቃ ይሄ ነው ያለው ማለት ነው። ካልሆነ ደግሞ ሁለታችን ገብተን አወያዮቹ ገብተው እኔ በእኔ በኩል ሙቤ ይገባል፣ በዛ በኩል ሰዓት ይይዛሉ ማለት ነው። ሌላ ምንም ነገር የሚያደርጉት ነገር የለም። ሰዓት ይይዛሉ። ድንበር ያለፈ ቃላት እንዳንጠቀም ሁለታችንንም እንትን ይላሉ። አይ ቲንክ መምህሩ እንደዛ አይደለም። ድንበር ያለፉ ቃላት የሚጠቀም ምናምን ነገር አይደለም። ስለዚህ ጥሩ እውቀት አለው። በስላሴ ዙሪያ ላይ መጽሐፍም ጽፏል። እኔም መጽሐፍ ጽፌያለሁ። እኔም የእስልምና አስተማሪ ነኝ። አስተማሪ ለአስተማሪ ነው መነጋገር ያለበት። ስለዚህ ከዚህ አንጻር የውይይት ጥሪ አደርግለታለሁ ማለት ነው። ሪኮመንድ ራሳቸው ኦርቶዶክሶች ናቸው ሪኮመንድ ያደረጉኝ። ሪኮመንድ አድርጉኝ ጥሩ የምትሉትን በጉባኤ ቤት ያለፈ እውቀት ያለው እንደገና ደግሞ ስነ ስርዓት ያለው ጨዋ የሆነ ታጋሽ የሆነ ሰው በጣም ዲሲፕሊን ከሆነ ሰው ጋር ለማውራት ፈቃደኛ ነኝ፣ ሪኮመንድ አድርጉኝ ብያቸው ሪኮመንድ አድርገውኛል። ሪኮመንድ ያደረገኝን ሰው በስነ ስርዓት ኦፊሻሊ የነ አነስ ውይይት ካለቀ በኋላ የነ ኢምራን ውይይት ካለቀ በኋላ እኔ ልክ እንትን ሲል ኦፊሻሊ የውይይቱን ጥሪ ያቀርባለሁ ማለት ነው። በዛ መሰረት ሰውየው የመቀበል አለመቀበል የእሱ ፋንታ ይሆናል። አድራሻውን እየፈለግን ያለ ነው። ኢንሻአላህ የውይይቱን ቅድመ ሁኔታ ተነጋግረን ለአራት እንገባለን ማለት ነው። ይሄ ነው ያለው። በተረፈ እዚህ ቲክቶክ ላይ ያለው ነገር ከሌ ብለን አልጠራንም። እዚህ ውርውር የሚሉ ሰዎች ከፕሮቴስታንት ጋር ሲራገጡ የሚሉ ሰዎች አልጠራንም። እኛ እንደው በቃ ማለት ሞራላችሁ ነው በጣም የሚገርመው። ማለት አልተጠራችሁም፣ ማንም ሰው አልፈለጋችሁም፣ ከሌ ብለን አልጠራንም። ራሳችሁ ናችሁ በራሳችሁ ዓለም የምትሄዱት ማለት ነው። በተረፈ ደግሞ አንዳንድ እንትኖች አሉ፣ ኤቲስቶች አሉ። ኤቲስት ነን እንደዚህ ምን የሚሉ አዋዩም አላልኳችሁም። እኔ የራሴን አዋይ መርጫለሁ፣ ሙቤ መርጫለሁ በእስልምና በኩል ማለት ነው። ያ አስተማሪው ደግሞ በራሱ በኩል ከላይ አዋይ አንድ ታዛቢ ብሎ የራሱን ሰው ይመርጣል። የፈለገውን ሰው መምረጥ ይችላል። በተረፈ እዚህ ቲክቶክ ላይ ውርውር የሚሉ ኤቲስት ነን የሚሉ ሲመቻቸው አላህና መልእክተኛውን የሚሳደቡ ሰዎች ሲመቻቸው እኛም በብልግና ሰው የሚሳደቡ ሰዎች አዋይ አድርገን አላናገርናቸውም። እኛንም አይወክሉ እንድታውቁ ያጀማ ማለት ነው። ሙስሊሞችም ክርስቲያኖችም ይህን ነገር መልእክቱን አስተላልፉላቸው። እኛን አይወክሉም፣ አናቃቸውም። ራሱ አንድ ቀንም እኔ በውስጥ አውርቻቸው አላውቅም እነዚህን ሰዎች። ስለዚህ ሚዲያውን ተጠቅሞ ፖለቲክና መልክ ለመስራት ነው የሚፈልጉት። ያንን ደግሞ እኛ ላይ አይችሉም። በጣም ከምታስቡት በላይ ከእናንተ በላይ ስማርት ነን እኛ። እና ምን ትላለህ ኡስታዝ? እሱ ጥሩ ሀሳብ ነው። አትሰማም? እንግዲህ ይሰማል። አሁን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ትሰማለህ? በጣም አሪፍ ሀሳብ ነው። ጥሩ ሀሳብ ነው። ገዢ የሆነ ሀሳብ ነው። እንግዲህ ኡስታዝ ወይድ ለምን አይወያይም ትላላችሁ? ጊዜ ክርስቲያኖች ያው ውይይት ይወያይ እንትን ብሏል። ግን መሆን ያለበት መምህሮቻችሁ ጋር እሱ ወያያለሁ ስላለ ልጆች የእርሱን ሪከርድ ወስዱና እንትና ይወያያል የሚለውን እነሱ አይደለም መምረጥ ያለባቸው። ኡስታዝ ወይድ መምህር ነው። ከመምህሮቻችሁ መካከል ልክ እንደ እርሱ ኡስታዝ ወይድ በጣም በርካታ መጽሐፍቶችን ጽፏል። መጽሐፍ የጻፉ እውቀት ያላቸው ታላላቅ ብላቸው ታስቧቸው መምህሮቻቸው ይኖራሉ። እነዚያ ጋር ቀጥታ እርሱ ያገኘዋል። ኢንሻአላህ ቁጥሩን አፈላልጎ ያቀርብለታል ኡስታዝ ወይድ። የዛኔ ሁሉንም
ወደ እውነተኛው መንገድ ሊመራ የሚችል ወሳኝ የሆነ ርዕስ ይመርጡና ሁለታቸውን ተስማምተው ርዕሱን መርጠው ሰዓቱን መርጠው ቀኑን መርጠው ቦታውን መርጠው የዛኔ ውይይት ያደርጋሉ። ያው ኡስታዝ ዝግጅ ነው። አይ ግን ሀሳቡ የመጣው ከኛ ነው ኡስታዝ እንድታውቅ። እኔ ነኝ ሀሳቡን ያመጣሁት ሪኮመንድ አድርጉ። እኔ መስፈርት አለኝ። አንደኛ በጉባኤ ቤት ያለፈ መምህር መሆን አለበት። ሁለተኛ ጨዋ መሆን አለበት። ሶስተኛ እውቀት ያለው ሰው መሆን አለበት። አራተኛ ትዕግስተኛ መሆን አለበት። ለመሰዳደብ ለመበሻሸቅ ጊዜ የለንም። ከመምህር ታሪካዊ ውይይት ተደርጎ በደንብ በስነ ስርዓት ክርስቲያኑ ሙስሊሙ የሚማርበት አንድ ውይይት እንዲኖር እንፈልጋለን እኛ ብለናል፣ ተናግረናል። ስለዚህ የቲክቶክ ላይ ያለው ውርውር የሚለው የሚሳደብ የሚራገጥ የነበረ ሰው ያው ተቀብያለሁ ምናምን ነገር ማን ጠራችሁ? ሲጀመር ጀምሮ ያው የውይይቱን ጥሪ ተቀብያለሁ እያሉ ቪዲዮ ይሰራሉ። ማን ጠራችሁ? እናንተን አልጠራናችሁም። እኛ ሪኮመንድ ሰው አላደረጋችሁ። የራሱ ኦርቶዶክሶች ነው ሪኮሜንዴሽን እንዲሰጡኝ የፈለጉት። ያንን መስፈርት በፍጹም አታሟሉ። ትዕግስቱ የላችሁም፣ እውቀቱ የላችሁም። በጉባኤ ቤት አልሄዳችሁም፣ መምህርም አይደላችሁም፣ ምራቅ ያወጣችሁ ሰዎች አይደላችሁም። እንዴት ተብሎ ነው ከቁጫጭ ሰው ጋር ጥቃቅንና አነስተኛ ከሆነ ሰው ጋር ማወራው ማለት ነው? ኢንዱስትሪ ላይ ያለን ሰዎች ነን እኮ። ስለዚህ ጥቃቅንና አነስተኛ ወደ ኢንዱስትሪ ስትመጡ ያኔ እናወራለን ከእናንተ ጋር ካስፈለገ። ስለዚህ ከዛ አንጻር ነው እንትን የሚለው ኢንሻአላህ የነ አነስ የነ አብዱልከሪም ውይይት ሲያልቅ አውቶማቲካሊ እኔ ኦፊሻሊ ቪዲዮ ሰርቼ የውይይትን ጥሪ ለዛ ለመምህር አዘጋጃለሁ ማለት ነው። ከዛ በኋላ ያ መምህር በዚህ ሰዓት በዚህ ቀን ብሎ ያው አርዕስቱንም እኔ ነኝ የመረጥኩት። በመረጥኩት አርዕስት ላይ ከተስማማ ይመጣል፣ የራሱን አወያይ ያመጣል። አይ አወያይ አያስፈልግም ብሎም ካለ ችግር የለውም፣ እተማመንበታለሁ ጨዋ ሰው እንደሆነ ስለማቅ። አወያይ አያስፈልግም ሁለታችን ብቻ እንግባ ከውስጥ ካለ እሱም ይቻላል፣ ሁለታችንን ብቻ መግባት እንችላለን። ሰዓት ይዘን ኢንሻአላህ ደቂቃ ይዘን በስነ ስርዓት የሆነ ውጤታማና ፍሬያማ የሆነ ውይይት እንደምናደርግ ተስፋ አለኝ። ይሄን ይመስላል ማለት ፈልጌ ነው። አብዱልከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው። ደስ ይላል በጣም እንጠብቃለን ኡስታዝ። እሺ ጨርሻለሁ። ወደ ውይይታችሁ መሄድ ትችላላችሁ። መርሐባ ጀዛከላሁ ኸይር። እሺ ማን ነበር ጥያቄ ያለኝ ያለው? ቤቲ እሺ ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ወሂድ ምን አልሽ? እሱ አሁን አላህ አማኝ ያልሆኑትን ይጠላል አይወዳቸውም ማለት አማኝ ያልሆኑትን አላህ ይጠላል አይወዳቸውም ብሏል። አይሰማም? ይሰማል። ቀጥል። አላህ አማኝ ያልሆኑትን አይወዳቸውም ይጠላቸዋል ብሏል። እሺ አላህ አማኝ ያልሆኑትን ይጠላቸዋል አይወዳቸውም ብሏል ከእስልምና ውጭ የሆኑትን። ስለዚህ እዚህ ጋር የትኛው አምላክ ነው ኮንዲሽናል ሆኖ እንትን እያለ ያለው? እሱ መልስ ነው። ኡስታዝ አላህ ይመቻል። እሺ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ ይወዳል ሲባል ይጠላል ሲባል ምን ማለት ነው? ማንንስ ነው የሚወደው? ማንንስ ነው የሚጠላው? አላህ ሱብሓነሁ ወተዓላ ይሕብ ወይብገድ ይወዳልም ይጠላልም። መውደድና መጥላት ሲባል ከምን አንጻር ነው ከተባለ ሰዎችን የፈጠረባቸው ዓላማ አለ። እርሱም በብቸኝነት እንዲገዙት በእርሱ ሕግና ስርዓት ላይ እንዲሄዱ። መውደድና መጥላት የስራቸው ዋጋ እንጂ ሌላ አይደለም። ለምሳሌ እናት አለች፣ ልጇን ትወዳለችም ትጠላለች። የምትወደው ምን አይነት ልጅ ነው ከተባለ መውደድ ያ ልጅ መልካም ልጅ ከሆነና ልክ እንዲሁ ደግሞ በመልካም መንገድ ላይ የሚሄድ ከሆነ ያንን ይወዱታል። በክፉ መንገድ ላይ ሲሄድ ደግሞ ያ ልጅ በዚያ ሁኔታ ይወደዳል ወይ? እኩል መሆን አለባቸው ወይ? ከዚህኛው ጋር ላ ይሄ ፍትህ አይደለም፣ ስህተት። አላህ በቁርአን ላይ ሲናገር አፈነጀዐሉል ሙስሊሚን ከልሙጅሪሚን አለ። ታዛዦችን ልክ እንደ አማጺዎቹ እኩል አደርጋለሁኝ? በፍጹም ይሄ እኩል አይደለም፣ አላደርግም አለ። ገብታችኋል? በሚሆን ስራ ነው
ይሰማል። አላህ ስብሐነሁ ወተዓላ ሰዎችን የሚወደው ከእነርሱ በሆነ ስራ ያ አላህ መልካም ሲያደርጉ ጊዜ ባሪያዎቹን ያዘዛቸውን ሲፈጽሙ ጊዜ ይወዳቸዋል። በጽድቅ ላይ በመልካም ነገር ላይ ሲሄዱ ጽድቅ አድራጊዎችን አላህ ስብሐነሁ ወተዓላ በጣም ይወዳል። ኃጢአትና ክህደት አድራጊዎችን ደግሞ በዚያው ይጠላቸዋል። ነገር ግን ጠልቷቸው እንደው ይተዋቸዋል ወይ? ጠልቶ የሚተው አይደለም። ነገር ግን ወደ ፍቅሩ ወደ ውዴታው ይጠራቸዋል። ይቅርታ ወደ ውዴታው ይጠራቸዋል። አላህ ስብሐነሁ ወተዓላ ከሃዲያኖችንም እነዚያም ይጠላቸውንም ውዴታውን ይጎናጸፉ ዘንድ ከእርሱ ጋር ይስማሙ ዘንድ ጥሪ ያደርግላቸዋል፣ አይተዋቸውም። ወአኒቡ ኢላ ረቢኩም ይላል። ከሃዲያኖችን ሲናገር ወደ እኔ ወደ ጌታችሁ ተመለሱ ይላል፣ ወደ ውዴታዬ ኑ ይላቸዋል። ስለዚህ ይህ ባህሪው አላህ ስብሐነሁ ወተዓላ መውደድና መጥላት የሚለው ባህሪው አለ ወይ? አዎ ይወዳልም ይጠላልም። ገብቷቸዋል። ያ መልካምና ጽድቅን በሚያደርጉ ጊዜ አላህ ስብሐነሁ ወተዓላ ይወዳቸዋል። ክህደትንና ኃጢአትን መጥፎን ስራ በሚያደርጉ ጊዜ ደግሞ በዚያን ጊዜ አላህ ስብሐነሁ ወተዓላ ይጠራቸዋል። ካሉበት ክህደትና ኃጢአት ቢመለሱ ደግሞ ወደ ውዴታው ያስገባቸዋል፣ ያጠቃልላቸዋል። ያ ነው። እሺ እሺ ፈጣሪ የፈጠረውን ፍጥረት በምንም ታምር ቢሆን ሊጠላው አይችልም። ፍጥረት ሊሰራ ይችላል አንድ ፍጥረት፣ ግን እሱን እንዲመለስ ንስሐ አዘጋጅቷል። አሁን በእኛ ሃይማኖት ማለት ነው። እና የሞተውም ለየትኛውም አሁን ለኦርቶዶክስ ለሙስሊም ለምን ብሎ አይደለም። እሱ ለፈጠረው ፍጥረት ለሁሉም ነው። ለእኛ ክርስቶስ ሞቶልን በደላችን የሚያነጻው ማለት ነው። አሁን አንተ እዚህ ጋር ግን ፈጣሪ የፈጠረውን ፍጥረት ይጠራል እያልክ ነው። ይሄ እንዴት ይሆናል? በደንብ በማብራሪያ አስረዳኝ። በጣም ጥሩ። ኢየሱስ ክርስቶስ ጠላቶች አሉት፣ የሚጠላቸው አሉ፣ የሚጠሉትም አሉ። እነዚያንም የሚጠሉትን እንዳውም ክርስቶስ ወደ ንስሐ ጥሯቸው ሳይሆን ያለው ግደሏቸው ነው ያለው። መጽሐፍ ቅዱስ መልካም ነው። ሁላቸውንም እዚህ ቦታ ላይ አክብረናችሁ በየተራ እናስተናግዳቸዋለን። ገብታችኋል? ጠላት አለው ክርስቶስ። አዎ ጠላት አለው፣ ቃል በቃል ተናግሯል። ጠላቶችን ምን አድርጓቸው አለ? እነዚያን በላያቸው ላይ ለነገስ ያልወደዱትን ጠላቶችን እረዷቸው፣ ከፊት ያምጥታቸው አለ። ገብታችኋል? ይሄ ነው። ቤቲ ምን ታያለሽ በዚህ ላይ? እሺ ቤቲ ገብቷታል መሰለኝ። አይ እሺ ቀጣይ